ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የገንዘብ ሚዲያ ተከታታዮች እንደምንውላችኋል። የሰዓቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ አዳዲስ መረጃዎች እንዲደርሳችሁ የገንዘብ ዩቲዩብ ቻናልን ሰብስክራይብ እንድታደርጉ በአክብሮት እየጠየቅኩኝ ወደ ዕለቱ ዜና አልፋለሁ። በውጭ ሀገር የስራ ስምሪት የተሰማሩ ኤጀንሲዎች በአዲሱ አዋጅ መሰረት ተገቢውን የዋስትና ገንዘብ ገቢ አድርገን ወደ ስራ ብንገባም በአሁኑ ወቅት ከአዲሱ አሰራር ጋር ተያይዞ ጽኑ እንቅፋቶች ገጥሞናል ሲሉ አስታወቁ። ህብረት ኢትዮጵያ የውጭ ሀገር ስራ ስምሪት አገናኝ ኤጀንቶች አሰሪ ማህበር በዛሬው ዕለት ባካሄደው ውይይት ላይ የማህበሩ ፕሬዝዳንት መልኬ ወልደ ገብርኤል እንደገለጹት የስራና ክህሎት ሚኒስቴር በሀገሪቱ እየተገበረ ባለው የለውጥ አመራር ውስጥ በግንባር ቀደምነት በመሳተፍ በተለይም በውጭ ሀገር የስራ ስምሪትና በስራ ፈጠራ ዘርፍ በርካታ አበረታች ለውጦች እንዲመዘገቡ ማድረጉ የሚታወቅ ቢሆንም ኤጀንሲዎች ከሀገር በቀል ባንኮች አራቱን ብቻ እንዲጠቀሙ ገደብ መጣሉ አግባብ አይደለም ብለው በተጨማሪ ማህበራቱ እንዳሉት ወደ ውጭ ሀገር አገልግሎት ላኪዎች ቢሆኑም እንደ ሌሎች ላኪ ድርጅቶች ከቫት ነፃ ሳይደረግላቸው ቫት እንዲከፍሉ ግዴታ መጣሉ ሌላኛው ተግዳሮት ሆኗል ብለዋል። ይህ በእንዲህ እንዳለ ማህበራቱ እነዚህን ችግሮች ተቋቁመን ወደ ስራ ብንገባም በሳውዲ አረቢያ እና በመካከለኛው ምስራቅ ባለው ወቅታዊ ሁኔታ ምክንያት ወደ ሀገር መግባት የነበረበት የውጭ ምንዛሬ በወቅቱ ማስገባት ባለመቻሉ በኤልኤምአይኤስ ሲስተም አፈጻጸም ረገድ ቅንነት በጎደለ ሁኔታ ከ90% በላይ የሚሆኑ ኤጀንሲዎች ከስራ መታገድ ዘርፉን ሙሉ በሙሉ እያነቀው ይገኛል ሲሉ ተናግረዋል። ለዚህ ማህበራቱ የሚመለከተውን የመንግስት አካል ከላይ የተዘረዘሩትን ችግሮች እንዲመለከትና አስቸኳይ መፍትሄ እንዲሰጥ ጥሪ አቅርበዋል። በትውልድ ኢትዮጵያዊ ቢሊዮነር ሼክ መሐመድ ሁሴን አላሙዲ ባለቤትነት ስር የነበረውና በኪሳራ ምክንያት የተዘጋው የሰሚር ነዳጅ ማጣሪያ በሞሮኮ መንግስት እንዲወረስ የቀረበው የህግ ረቂቅ ምክረ ሀሳብ በፓርላማው ውድቅ ተደረገ። በአትላንቲክ ውቅያኖስ ዳርቻ በምትገኘው መሐመዲያ የወደብ ከተማ የሚገኘው የሰሚር ነዳጅ ማጣሪያ መጀመሪያ ላይ በሞሮኮ መንግስት በ1959 የተገነባ ነበር። በ1997 መንግስት ንብረቱን ወደ ግል በማዘዋወር በትውልድ ኢትዮጵያዊው ቢሊዮነር ሼክ መሐመድ ሁሴን አላሙዲ ባለቤትነት ለሚተዳደረው ኮራል ሞሮኮ ሆልዲንግስ ሸጠው። በዚህ ማኔጅመንት ስር ማጣሪያው በቀን 200,000 በርሜል የማጣራት አቅም ላይ የደረሰ ሲሆን የሞሮኮ የሀገር ውስጥ የነዳጅ ፍላጎት ወደ 2/3 የሚጠጋውን ይሸፍን ነበር። ነገር ግን ተቋሙ በሂደት ለከፋ የፋይናንስ ችግር የተጋለጠ ሲሆን ለሞሮኮ ጉምሩክ፣ ለዓለም አቀፍ ባንኮች እና ለሀገር ውስጥ አበዳሪዎች ከ4 ቢሊዮን ዶላር በላይ ዕዳ አከማችቷል። ይህ የፋይናንስ ጫና በነሐሴ 2015 ምርት ሙሉ በሙሉ እንዲቆም ያደረገ ሲሆን በ2016 በፍርድ ቤት ትዕዛዝ የኪሳራ ውሳኔ ተላልፎበታል። በዚህ ምክንያት ግዙፍ የኢንዱስትሪ ኮምፕሌክስ እስካሁን ድረስ ሳይንቀሳቀስ በሕግ ተጠላልፎ ለመቆየት ታግዷል። የሞሮኮ ፓርላማ ከፍተኛው ምክር ቤት ወይም የአማካሪዎች ምክር ቤት ስራ ያቆመውን የሰሚር ነዳጅ ማጣሪያ ንብረቶችን ወደ መንግስት ባለቤትነት ለመዘዋወር ያቀረበውን የህግ ረቂቅ በይፋ ውድቅ ማድረጉ ነው የደረሰን ዜና የሚያመለክተው። በተቃዋሚ የፓርላማ አባላትና በሰራተኞች ማህበራት ከፍተኛ ግፊት ተደርጎበት የነበረው ይህ ረቂቅ ህግ በ29 ተቃውሞና በ10 ድጋፍ ድምፅ ነው የተሸነፈው። ይህ የህግ መወሰኛ ምክር ቤት ውሳኔ በሞሮኮ የሚገኘው ብቸኛ የነዳጅ ማጣሪያ ዝግ ሆኖ እንዲቆይ ከማድረጉም በላይ ለ10 ዓመታት የዘለቀውን ውስብስብ ህጋዊ ውዝግብ ይበልጥ አራዝሞታል። ብሔራዊ መደረጉን ህግ የደገፉት የፓርላማው አባላት ማጣሪያው በህዝብ ቁጥጥር ስር ሆኖ ደግሞ ስራ መጀመሩ ለሞሮኮ የኤነርጂ ሉዓላዊነት ወሳኝ መሆኑን ተከራክረዋል።
ተቋሙ ምርት ካቆመበት ጊዜ ጀምሮ ሞሮኮ ሙሉ በሙሉ ከተቀነባበሩ የነዳጅ ምርቶች አቅርቦት ውጭ ሆናለች። ይህም የሀገሪቱን ኢኮኖሚ ለዓለም አቀፍ የዋጋ ንረትና ለአቅርቦት ሰንሰለት መስተጓጎል አጋልጦታል። ይህ ተጋላጭነት በቀጠናው ባለው የባህር ላይ መጓጓዣ ውጥረት ምክንያት ይበልጥ የከፋ ሲሆን የሞሮኮ መንግስት የሀገር ውስጥ ነዳጅ ዋጋን ለመደጎም በየወሩ ወደ 3 ቢሊዮን ድራም ወይም $330 ሚሊዮን ለማውጣት ተገዷል። ህጉን የደገፉት ወገኖች እንደሚሉት የመንግስት ተቋማትና የህዝብ ድርጅቶች ቀድሞውኑ ከ80 በመቶ በላይ የሚሆነው የሰሚረን ዕዳ ስለሚይዙ ዕዳውን ወደ ንብረት ባለቤትነት ማዘዋወር አዲስ ትልቅ የመንግስት ወጪ ሳይጠይቅ ይህንን ብሔራዊ ሀብት መልሶ ለመያዝ ምክንያታዊ መንገድ ነበር። ብሔራዊ ባንክ ትላንት ባካሄደው $100 ሚሊዮን የውጭ ምንዛሬ ጨረታ የብር ዋጋ ማሻሻል አሳየ። በዕለቱ የተጫራቾች ባንኮች ፍላጎት ከ$160 ሚሊዮን በላይ ደርሷል። $1 የተሸጠበት አማካኝ ዋጋ 157 ብር መሆኑን ገልጿል። በጨረታው ለ$1 የቀረበው ከፍተኛ ዋጋ 157 ብር እንደነበር የጠቀሰው ባንኩ ዝቅተኛ ዋጋ ደግሞ 152 ብር እንደነበር አስታውሷል። የተጫራቾች ባንኮች ብዛት 14 የነበረ ሲሆን በጨረታው ዶላር ማግኘት የቻሉት ግን 9 ባንኮች ብቻ ናቸው ተብሏል። ባለፈው ሳምንት በተካሄደው $100 ሚሊዮን ጨረታ የባንኮች ፍላጎት $236 ሚሊዮን ደርሶ የነበረ ሲሆን $1 የተጫረተው በ158 ብር እንደነበር ይታወሳል። ውድ የገንዘብ ሚዲያ ቤተሰቦች ለዕለቱ ያዝናቸው ዜና እነዚህ ነበሩ። የገንዘብ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር ማድረግ አይርሱ እያልኩኝ በሌላ መረጃዎች እስክንገናኝ ድረስ ቸር ቆዩ።